ይደረጋሉ ነው። አይደለም ማን ያስገድዳቸዋል? ያላመኑት መብላት ይችላሉ ነው እኮ አሁን። ካመኑ ግን አይበሉም። ማን ያስገድዳቸዋል? ገብቶኛል እኮ ገብቶኛል። ግን በዛ ዘመን ያሉት ግን ይህ ነገር የተሰጠ ነው አይደለም? አዎ ያ ዘመን የተሰጣቸው ነው። አዎ ትእዛዝ ነው በቃ። በዛ ዘመን የነበረ ትእዛዝ ነው። በዛ ዘመን አንተ በዛ ዘመን ብትፈጠር ይሄ ዕጣ ፈንታ ይደርስህ ነበር። እኔ የእግዚአብሔር ሰው ነው ሆኖ በዛ ዘመንም ብፈጠር። እሺ ምክንያቱም አዎ የተቀደስኩና የተመረጥኩ ነበር ሆኖ በዛ ዘመንም ብሆን። እሺ ምን ካልቪኒስት ነህ እንዴ? ካቶሊክ ነኝ። ካቶሊክ ነህ? ኦኬ አዎ አይ የተመረጥኩ ምናምን ኦልሬዲ ስትለሽ በቃ ጨርሻለሁ ብሮ። ኦኬ አይ እሺ እስሚዘ በነገራችን ላይ እስቲ መሲ ቆንጆ ምናልባት በዚሁ አያይዘን ማለት ነው ይሄን እንግዲህ በዚህ ከተማመንን በቃ ኦልሬዲ አምላክ ስንት አምላክ አለ ነው የምታምነው? እስቲ መሲ ቆንጆ አጋጣሚውን እስቲ እናውራው ብዬ ነው። አንድ አምላክ አለ ብለህ ታምናለህ? የአንዱ አምላክ አንዱ አምላክ ይሞታል ብለህ ታምናለህ? አምላክ አይሞትም። ሞቶ የሞተው ማን ነው? ስለ ሰው ልጆች ሲል የተወለደው ወልድ ነው የሞተው። አልጠየቅኩም እኔ የሞተው ማን ነው ያልኩት። አንዱ አምላክ አልሞተም ካልከኝ የሞተው ማን ነው? ኢየሱስ ክርስቶስ አንዱ አምላክ አይደለም። እሺ አሁንም አመሰግናለሁ። አምላክም ኢየሱስ እኮ አልሞተም። ኢየሱስ አልሞተም እያለ ነው። እኛ የምናመልከው አምላክ አይሞትም እኮ። ኦኬ አልሞተም በቃ አልሞተም። የማይነሳ ያላረገ የማይፈውስ የማያድን በራሱ ያዳነ ነው ሞተ የሚባለው። አቋም ማን ነው? ካሻውን ኢየሱስ ለስንት ቀን ሞቷል? እሺ በቃ ባጭሩ የአብ አንድ ልጅ የሆነ ለስንት ቀን ሞቷል? ኢየሱስ ክርስቶስ ኢየሱስ ክርስቶስ ነው። አልሞተም። ኢየሱስ አልሞተም። ኢየሱስ ሞተ፣ ተቀበረ፣ ወደ ሲኦልም ወረደ። በሶስተኛው ቀን ከሙታን ተለይቶ ተነሳ። ለስንት ቀን ሞተ? በሶስተኛው ቀን ከሙታን ተለይቶ ተነሳ። አረ ቢስሚላ ለስንት ቀን ሞተ ነው የጠየቁ? አልሞተም። በሶስተኛው ቀን ከሙታን ተለይቶ ተነሳ ነው የሚለው መጽሐፍ ቅዱስ። እኛ አንነሳም እንዴ? መሲ አንነሳም። እኛ የመጨረሻው ምጽአት ላይ ብቻ ነው የምንነሳው። ኢየሱስ ክርስቶስ ሲመጣ በመጨረሻው ቀን ነው የምንነሳው። አንዴ ተረጋጋለህ። እኛ እንነሳለን ወይስ አንነሳም? እንነሳለን በትንሣኤው። ኢየሱስ የተለየ መነሳት ነው ያለው ወይስ ከሙታን ፊተኛ ነው? ኢየሱስ የተለየ መነሳት ነው ያለው። እሺ በቃ መጽሐፍ ቅዱስ ያረመ ደግሞ ትስተካከላለህ ማለት ነው። የተለየ መነሳት ከሙታን ልጅ የሚነሳው አንዱ ነው ፊተኛ። ዞሮ የሆነ ሰው አንደኛ መሆኑ አይቀርም። ተረዳኸኝ? ችግር የለም። በቃ እሺ ስንት ጠቅሳለህ? ችግር የለም። እሺ ቆይ ላውጣልህ ከአንዴ ይቅርታ። አንደኛው ስልኬን ላውጣልህ። ፊተኛ አይልም ነው ያልከው? ጀለስ ከሙታን ፊተኛ አይደለም ኢየሱስ። ችግር የለም። ሞቷል የሚለውን አሳየኝ። ከሙታን አንደኛ ነው የሚለውን አሳየኝ አንተ እኮ። ከሙታን ፊተኛ ነው እንጂ የሆነ ፊተኛ ማለት ሞት በሌለበት ነው የሞተው። ተረጋጋ፣ አትቀያየረው። ይቅርታ እሺ። እኛ ውይይት ላይ ብዙ ጊዜ ስለቆየን ማለት ነው። እዚህ ሪአሬንጅ አይሆንም። አንዴ በቃ ፔንዲንግ የሆነው እኔ አንዴ ላሳይ። ችግር የለውም። ሴቭም አድርገው እንደው ተረጋጋ። ከይቅርታ ጋር
ልጅ ነን ነው ጊዜያችንን እንትን ብለን ስለነበረ ቆላስይስ ምዕራፍ 1 ቁጥር 18 3 ላይ ቁጥር 30 ከላይ ያለውን አንብበን። እሺ ችግር የለውም ከላይ ጀምርና አስነብበኝ። ምክንያቱም ሁሉም እንዲረዳውና አረዳድ እንዲመች ቁጥር ነው። ቁጥር ስንት ላይ? ከቁጥር 30 ነው የሚጀምረው። እግዚአብሔር ግን ከሙታን ስለሽ ከላይ ነቢያትን ድምጽ ስላልኩ ፍርዳቸውን ፈጽመዋል። ለሞት የሚያደርሰው ምክንያትስ አንድስ እንኳን ባያገኙበት ይገድለው ዘንድ ጲላጦስ ለመኑት ይላል። ምንም ሳያገኙ ለመኑት ኢየሱስ እንዲገደል አሉ። ከዛ ቀጥለና ስለ እርሱም የተጻፈውን ሁሉ በፈጸሙ ጊዜ በእንጨት ላይ አውርደው በመቃብር አኖሩት ይላል። ኢየሱስን መቃብር ውስጥ ከተቱት ነው የሚለው። እዛ ቁጥር 30 እግዚአብሔር ግን አለ ነው አቤት ግን ከሙታን አስነሳው። ግን ከሙታን አስነሳው ግን ነው ኢየሱስን ያስነሳው። ግን የሚባል ነገር ነው ኢየሱስን ያስነሳው። እግዚአብሔር ግን በቃ አትቁረጥ። እሺ ታይከፋ መሀል ገባ። እሺ አዲስ የምትፈጥረው ነገር የዘለልከው መስሎ። እሺ አረ ገና አልደረስኩም እኔ። እዛ ከመቃብር አኖሩት ቁጥር 29 ላይ ነው ያሉት። በእንጨት አወርዶ በመቃብር አኖሩት። ኢየሱስ እንጨት መቃብር ውስጥ ገባ ነው። ከዛ ቁጥር 30 ላይ እግዚአብሔር ግን ከሙታን አስነሳው ይላል። እዚህ መቃብር ያለው ኢየሱስ ነው፣ እግዚአብሔር አስነሳው አለ። ከዛ ቀጠለ ከሕዝብም ዘንድ ምስክሮች በሆኑት በእነርሱ ጋር ከገሊላ ኢየሩሳሌም ለወጡት ብዙ ቀን ተስፋ የምስራች ለእናንተ እንሰብካለን አለ። ምን ተብሎ ተሰጥቶ ነበር ሲባል እንትን መዝሙር ላይ የተነገረውን ጠቀሱ። አስነስቶታል ነው እሱም ፈጸመልን አለ። ከዛ ቀጠለና ግን አስነሳ የሚለውን ደግሞ እንደገና አለ። ደግሞ እንደገና መልአክ ብቻ ሳይሆን አምላክ ስለ አምላክ ነው የሚያወራው። አምላክ መልአክ ብቻ ሳይሆን እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳው አለ። ለምን ሲባል የታመነውን የዳዊትን ቅዱስ ተስፋ እሰጣቸዋለሁ ብለዋልና አለ። የዳዊት ተስፋ ምን ነበረ ሲባል ቅዱስህን መበስበስን ያይ ዘንድ አትሰጠውም። ዳዊት ስለ መሲሁ ሲያወራ ቅዱስህን እንዳይበሰብስ ብሎ ለምኖታል አምላክን። እዚያ አይበሰብስም የሚለውን ቃል እሰጣቸዋለሁ ብሎ ስለተናገራል። ኢየሱስ እንዳይበሰብስ ተለምኖታል። ግን አለ ቀጠለ ይሄ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶች ጋር ተጨምሮ መበስበስን አየ ይላል። ሌሎቹ በስብሰዋል አለ። ይህን እግዚአብሔር ያስነሳው ግን መበስበስን አላየም አለ። ኢየሱስ ግን መበስበስን አላየም። ለምን? እንዳይበስበስ አስነስቶታል። አንዴ ተረጋጋ፣ ይቅርታ ጋር አንዴ ተረጋጋ። ማን ያስነሳው እንዳይበሰብስ? ምክንያቱም ልጁ ነው። አይተው ይተዋል ይላል። ዳዊት ለምኖለትማ እሰጣቸዋለሁ ብሎ እግዚአብሔር ቃል ገብቶ ዳዊት አለመለለትም። ይኸውልህ ይህን ተስፋ እግዚአብሔር ወደ ከላይ ለምን ወደ ሌላኛውን ለምን ወደታች አታደርግልኝ? እኔ ጨርሼ ነው እኔ አስረድቼው ሊያስረዳኝ ነው። መልሶ ቀጥል እስቲ። እንዴ ለምን አላስረዳም? አንተ እኮ እየዘለልክ እኮ ነው። ቢጫውን እኮ ትነግረኝና የላኛውን ትተዋለህ። እስቲ የትኛውን ቁጥር ነው የዘለልኩት? የላኛው ይህን ተስፋ የሚለውን እሺ፣ ይህን ተስፋ መዝሙር ላይ ያለው ብያለሁ። ነገር ተስፋ እግዚአብሔር በሁለት የት ጋር ነው የሚገኘው? እስቲ ንገረኝ አንተ። እኔ ከዘለልኩት እስቲ አንተ የት ጋር ነው የሚገኘው? ያ ተስፋ የተባለው ነገር የት ጋር ነው የሚገኘው? ምዕራፍና ቁጥር ንገረኝ እስቲ። ልክ አሁን 30 ላይ ማለት ነው። ቁጥር 30 ላይ አይኮ መዝሙር ማለት ዳዊትማ መጀመሪያውን እኮ ይሄንን ነው እኮ ምዕራፍና ቁጥር ንገረኝ እስቲ። ምን ያደርግልሃል? ቁጥርና ምዕራፉ ነው እዚህ ጋር ያለውን እየተነጋገርን ነው። በቃ እኔ ግን ነገር በቃ ምንም ልታስረዳኝ ማችለው ለዛ ነው እያስረዳው ነው ማለት ለዛ ነው። መዝሙር ዳዊት ምዕራፍ 16 ቁጥር 10 ላይ ነው የሚገኘው። ለማንኛውም እኔ ዳዊት ቀድሞ የተናገረው ጸሎቱን ነገርኩ። ጸልዩለታል አልኩ መጀመሪያ ጸልዩለታል። ለማ ዳዊት ቅዱሱን መበስበስን ያይ ዘንድ አትተወው ማለት ቅዱሱን የተባለው ማን ነው? እዚህ ጋር ቅዱሱ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ አትተወው፣ ተረጋጋ። አትተወው የሚያለው ማንን ነው? አይበሰብስም ነው የሚለው። ቅዱሱ አይበሰብስም ነው የሚለው። አይበሰብስም ነው የሚለው። አዎ አንብቦሽ ቅዱሱ መበስበስን ያይ ዘንድ አንብብ። አይበሰብስም ነው የሚለው ብሏል። አንብብ ቶሎ በል። እኔ እንደዚህ ውጣና ደርሰህ ውጣና ቁጥሩን አንብብ።
ተመልሰና እስከዛ አድገባም እስከዛም ድረስ ተረጋጋ። እንደዚህ አይነት ውሸት አይቻልም። አይበሰብስም የሚል ነገር እና ትልቁ ላይ ያረጋሃለሁ ለሆነ ሰው ወይም ደግሞ ለሆነ ሰው እንትን የሚል አይበሰብስም ማለት እንዴ? ክርስቲያኖች ምን አድርገዋችሁ ነው? ላውራ ታዲያ ካላወራ ምን እንትን ይላል? የሆነ ካላወራ አፍነዋል። ትንሽ ጩህ ያለህበት ቦታ ላይ ኡኡ በልና ተረጋጋ። ከዛ ቀን ይለቀሃል። ወንድማችን ማሻአላ አላህ ይጨምርልህ። በጣም ደስ ይላል ወላሂ። አይበሰብስም ነው የሚለው አይደል? መዝሙረ ዳዊት ምዕራፍ 16 ቁጥር 10 ላይ ያለው ቅዱስህን መበስበስን ያይ ዘንድ አትተወውም ነው የሚለው። አትተወው የሆነ የሚተውን ሲል ያንተን ቅዱስ አትተወውም እያለው ነው። ያንተን ቅዱስ አትተወውም። ከዛ አምላክ ደግሞ ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ መብሉ ለዛን ያስነሳው እያለ ነው። አይበሰብስም ምናምን ነገር ኧረ እባክህ ሰው እኮ ነው። አይበሰብስም ተብሎ አይነገርም። ይበሰብሳል። አምላክ እንዳይበሰብስ አይተወውም ልትል ትችላለህ። ለአምላክ ብቻ ነው። እርሱ ብቻ አይሞትም፣ እሱ አይበሰብስም፣ እሱ እንደዚህ አይሆንም ተብሎ የሚነገርለት ለአምላክ ብቻ ነው። አሁን አንብብልኝ ጀለስ ጽሑፉን ታች ጻፉ። አይበሰብስም የሚል ነገር አለ። መበስበስን አታይበትም ነው የሚለው። መበስበስን አታይበትም ማለት አይበሰብስም ማለት ነው። መበስበስን አታይበትም ነው የሚለው። አዎ እንደዛ ነው የሚለው። መበስበስን አታይበትም። ይኸው ፔስት ላደርገው ነበር እምቢ አለኝ። አድርገው አይዞህ አድርገው። እሺ እኔ ጋር እዚህ ጋር መበስበስን አታይበትም ነው የሚለው። መበስበስን አታይበትም ነው የሚለው። ምዕራፍ 10 ቁጥር ጭራሽ ምዕራፍ 10 ላይ ነው ያለው። አዎ እሺ ራስህ እኮ ነው ይሄንን መንገድ የሚመረጥከው። ስትደርቅ በቃ እኛም እንደዚህ መያዝ እንችላለን እኮ እንጂ በሰላም እያስረዳው ነበር። ወዲም ያው እኔን እየከበድኩ ነው። እንግዲህ አዲስ ሰው ስታገኙ በጣም ታጨናንቃላችሁ። ለምን እኔን ድቤት አታርጉኝ? አቅም ካላችሁ እኔ አላውቅም በነገራችን ላይ ማን ልበል ስምክ? እውቀት ቢኖር አትገባም ነበር ደፍረ በነገራችን ላይ። መች ነው? ሰላም አለይኩም አብዱ። ቀኑ መች ነው ዛሬ? እስቲ እናያለን እንግዲህ ለምናምን አይደለም። እኛ የሆነ ሰውን ለማሸነፍ ለምናምን ሳይሆን ስለዛ ተመለስና ላስረዳ ሐሳቤን። ከዛ በቃ የተጻፈው ነገር ነው የምነግርህ። መበስበስን አታይም ነው የሚለው ነው የምልህ እኮ። መበስበስን አታይም ነው የሚለው። አዎ እሺ አሁንም ካሜራ ከፍታለሁ። ምዕራፍና ቁጥር ንገረኝ። አታይም ነው የሚለው ብሎ አላለኝ። እሺ አሁንም አልተስተካከልክም ማለት ነው። እሺ ንገረኝ ቶሎ በል። ምዕራፍና ቁጥር መዝሙረ ዳዊት ላይ አሁን ቅድም የነገርከኝን ክፈተዋ እስቲ አንተ ራስህ ያልከው ሄድ አይደል የመጣኸው? ምዕራፍና ቁጥር ንገረኝ። ለምን ቢዥ ታደርገዋለህ? አስነበበኝ። መዝሙረ ዳዊት ኮሜንት ላይ ጽፈውልሃል። ታች ጽፈውልሃል። ምዕራፍና ቁጥሩን ራሱ አላወቅኩም እኮ። እንዴት ነው እኔን አሁን መልሰህ እንትን ችግር የለውም። እኛ እኮ አንተ እንትን እንድትል አይደለም ሐሳቡ ብቻ እንዲገባ ነው። ኢየሱስ ፍጡር መሆኑን ብቻ እንድትል 16:10 ላይ መጽሐፍ ቅዱሱ ላይ 16:10 ላይ መዝሙረ ዳዊት 16:10 ላይ 16:10 መዝሙረ ዳዊት 16:10 ተው መዝሙር 16:10 ላይ
ጭራሽ ባሰበት። አዎ ዳዊትን ነው የሚለው። ዳዊት ራሱን ነው። በቃ እናመሰግናለን። እኔ አሁን በዚህ ደረጃ በቃ ተረጋጋ። ልዋይ አልችልም። አይብሮ ከይቅርታ ጋር ሐዋርያት ሥራ ላይ ይሄኛው ተስፋ ለኢየሱስ ነው የተነገረው ብሎ እነ ጴጥሮስ ምናምን ተናግረዋል። ገና እሱን ላስረዳው ነው ለዚህ ልጅ ደብል ፕሮፌሲ አያውቅም። ኢቭን ስለ መሲሁ አይደለም። ታች ላይ ሐዋርያት ሥራ ምዕራፍ 13 ላይ የጠቀሱት ስለ ኢየሱስ ነው። ለአባቶች የተሰጠውን ተስፋ ፈጽማለሁ ብሏልና ብለው ያስቀመጡት ያን ነው። አንተ ልጄን እኔ ዛሬ ወለድኩ የሚለውንም ለኢየሱስ ነው ብሎ አስቀምጠዋል። ስለዚህ አንተ መጀመሪያ መጽሐፍ ቅዱስ ማጥናት አለብህ። በዚህ ደረጃ ወጣች ወርደን ልናወራ አንችልም ከይቅርታ ጋር። ምክንያቱም ከታች ጽፈዋል። በቃ አሁን ገና ስለ ዳዊት ነው የሚያወራው። ይሄ ስለ ኢየሱስ ሰለም ነው ካልባ የታመነ የዳዊት ቅዱስ ተስፋ እሰጣቸዋለሁ ብለዋልና አሉ። ምክንያቱም ዳዊት ነው ብለህ እንደዚህ የምትገለባበት ከሆነ እውነትን የማወቅ ፍላጎት የለህም። ከመጀመሪያ ለመዋየት ደግሞ ብቁ አይደለም። ዳዊትን ነው ነፍሴን በሲኦል ኢየሱስ ክርስቶስ ነው ነፍሴን በሲኦል አትተዋትም እና ያለው ኢየሱስ ክርስቶስ ነው። በዚህ በኩል ይነገራል መጽሐፍ ቅዱስ ላይ ይብሩ አውራው። አይ አብዱዬ በዚህ ልክ አሁን አንተ እንዳልከው ከሆነ በጣም አስቸጋሪ ነው ማለት ወይ ለሌላ ሰው ድል እንስጥና ሌላ ሰው ይማር ማስተማር ላይ ከዜሮ ለዜሮ ማስተማር ላይ ጎበዝ ነው። ስሚዝ ያወራው ከዜሮ ለዜሮ ማስረዳት ይችላል። ስሚዝ ያው ትልቁ ላይ አድርገ ነው ከባዶ አስጀምረው። ምኑን ነው ከባዶ የሚያስጀምረኝ? አሁን ያለውም የመጽሐፍ ቅዱስ ቃል ትክክል አይደለም እያልከኝ ነው? ፕሮፌሲ ደብል ፕሮፌሲ ነው የምትለው አንተ። ለዳዊት የተሰጠው ያልኩት ሐዋርያት ሥራ ላይ ተጻፊዎች ያሉት ተው ጸሐፊዎቹ ይኸው በአንጾኪያ የተሰበሰቡት ክርስቲያን ምን ይላል መሰለክ? መምህራን ነበሩ እነሱ ነበር ማለት ምናምን ያለው ታች ይመጣና እነሱ እያስረዱ ነው ለህዝብ ስለ ኢየሱስ የተነገረ ነው። ቁጥር 33 ላይ ካየኸው ይህን ተስፋ በሁለተኛ መዝሙር አንተ ልጄን እኔ ዛሬ ወለድኩ የሚለውን ብትመለከት ራሱ እግዚአብሔርም አለኝ አንተ ልጄን እኔ ዛሬ ወለድኩ ብሎ ነው የሚናገረው ዳዊት ራሱ ነገር። ግን ይሄ ለኢየሱስ ነው። ቆይ ተረጋጋ። ለኢየሱስ ነው ትንቢት የሚነገርበት መንገድ በቃ ይሄ ለኢየሱስ የተነገረ ነው። ከዛ ቀጥሎ ምን ብሎ አስቀምጡ? ቁጥር 35 ላይ ኢየሱስን ወደ ክርስቶስ እንዳይመለስ ከሙታን አስነሳው ካለው በኋላ የዳዊትን ቅዱስ ተስፋ ነው፣ ፍጻሜ አይደለም። ተስፋ ማለት ወደፊት የሚከሰት ነገር ነው። እነሱ ራሱ ዳዊት የተነገረውን የዳዊትን ቅዱስ ተስፋ እሰጣቸዋለሁ ብሏልና ተስፋ ማለት የዛን ጊዜ የተናገርኩትን እሰጣለሁ። በዳዊት በኩል ነው የተናገረው። አምላክ በነቢያት በኩል ይናገራል። ከዛ ቀጠልና ምን ብሏል ሲባል ቅዱስን መበሰብ ዘንድ ያዘዝ አትሰጠውም ይላልና አሉ። ይላልና እዚህ ስለ ኢየሱስ የተነገረው እያሉ ነው እነሱ። አንተኛው ገና ስለዚህ ኢየሱስ ቅዱስ ነው ማለት ነው። እናማ ያልተቀደሰ ነው የሚል ሰው እኮ የለም እዚህ ጋር። ኢየሱስ ያልተቀደሰ ነው ከተመረጠ የቀደሰ ግን በመለኮታዊነት ሴንስ አይደለም። ግን አሁን እዚህ ጋር ማወቅ ያለብህ ዳዊት የአምላክ ኢየሱስን አስነስቶታል ነው እንዳይበሰብስ አስነስቶታል ነው የሚለው ክፍሉ። ስሚዝ ያወራክ ስሚዝ በጣም ጎበዝ ነው። እኛ ብዙም እንትን ላይ ጎበዝ አይደለንም። እኔ በግሌ እኔን ከጠየቅኝ እንትን ላይ ማስረዳት ላይ ጎበዝ አይደለሁ። ስለ አስረዳሃለሁ ግን በጣም እንዲህ ከዜሮ ለዜሮ ማስጀመር አልችልም። ስሚዝ ደግሞ ያው ሁሉም ሰው እንደተሰጠው ተሰጥኦ ነው ያለው። ስሚዝ ደግሞ ከዜሮ ረጋ ብሎ የማስረዳት እንትን አለው በትዕግስት ማለት ነው። ኢብራሂም እንደዛ ነው። ስሚዝ ያስረዳል። እየሰማኝ አይደለም። እኔ ልነግርህ ስል አንተ ዝም በል ትለኛለህ። እንዴት አድርጌ ላሰማህ? ስላልሰማው በጣም ይቅርታ። ይሄው ስሚዝ ደግሞ ተረጋግቶ ያስረዳል። ያው ሁሉም ሰው እንደ ባህሪ ነው አልኩ። እኔ ይቅርታ ብያለሁ፣ ምክንያቱም ያው መዳንን ስለምፈልግ እኛ ነኝ ምንም አይደለም። ስሚዝ አስረዳው። እኛ ስልጠና አለኝ ብላ ተጠቀም። አይ ነው ስሚዝ ሆነ አልችልም አሁን ማውራት ከእንትኑ ጀምር። መሲ ቆንጆ እንትን ደብል ፕሮፌሲ ምን እንደሆነ ዲፋይን አድርግ። እሺ ደብል ፕሮፌሲ ማለት ይኸውልህ፣ ለምሳሌ ያህል ኢየሱስ ክርስቶስ ከመወለዱ በፊት ለዳዊት የተሰጠው ቃል ነበረ። በዳዊት ዘር የሚወለድ አዳኝ እንደሚመጣ ተነግሮናል አይደል? ይህ አዳኝ ከዳዊት ዘር የሚመጣ ነው። በዳዊት ውስጥ ያለ ወይም ደግሞ ከዳዊት ዘር የሚመጣ በቅድስት ድንግል ማርያም የሚወለድ ኢየሱስ ክርስቶስ የሚባል እኛን የሚያድን አለ። መሲ ነው ወይ? ምን ማለት ነው? ደብል ፕሮፌሲ ነው ያልከው እኮ ጥቅሱን ተው። ምን ማለት ትንቢት ነው። ትንቢት
የተነገረን ትንቢት ፍጻሜ የሚያገኝበት ትንቢት ማለት ነው። ደብል ፕሮፌሲ ማለት የተነገረ ትንቢት ፍጻሜ የሚያገኝ ትንቢት ማለት ነው እኮ። ሁለት ነገር አመላካች ነው እያለህ ነው አይደል? ደብል ፕሮፌሲ። አዎ ሁለት ነገር አመላካች ነው ደብል ፕሮፌሲ ማለት። አንዱ ለማን ነው? አንዱ ለማን ነው? ለየለም። አንዱ ለማን ነው? አንዱ ለማን? አንዱ በዛ ዘመን ለነበሩ ሰዎች፣ አንዱ ደግሞ ለሚቀጥለው ትውልድ ወይም ደግሞ ይሆናል የተባለበት ዘመን ላይ ለሚሆነው ማለት ነው። ስለዚህ አሁን ፕሮፌሲው አንዱ ለኢየሱስ ነው። የዳዊት ፕሮፌሲ ለኢየሱስ ነበር። አዎ በቃ ለኢየሱስ በቃ ተግባብተን። ስለዚህ ዳዊት በድጋሚ ነገር የለም። ገብቷል? አልተጨቃጨቅንም እኮ አሁንም እየተማማርን ነው እንጂ ከዳዊት ዘር የተወለደው ኢየሱስ እኛን አድኖናል ነው። አይ እሱ አይደለም ፖይንቱ። ከመረሱ በዛ ነው። አዎ በዛ ነው። አሁን እንዳይ አንተ እሱን ስላላመንክ ነው። ስለዚህ አስነሺና የሚነሳ አካልና አስነሺ አለ አይደል? እዚች ጋር አይበሰብስም እኮ ይላል ኢየሱስ ክርስቶስ እኮ አይበሰብስም ነው የሚለው። ቆይ መጀመሪያ እዚህ ላይ እንግባባ። የሚያስነሳና የሚነሳ አካል አለ አይደል? ኢየሱስ ክርስቶስ ከሙታን እንዲነሳ የአብ ፍቃድ ስለሆነ ተነሳ። ወይም ደግሞ ኢየሱስ ክርስቶስ በኃይል ማን ነው የሚያስነሳው? ማን ነው ያስነሳው? በቃ እቺን ቃል በቃ ክርስቶስ ከሙታን ተነስቷል። አይ ማን ነው ሲባል ጥያቄ ማን ነው ሲባል አንተ የምትመልሰው ስለዛ ማንነት ጉዳይ ነው እንጂ ተነስቷል አልተነሳም አይደለም። ማን ነው እያልኩ ለዚህ ነው እስሚዚን ያልኩክ መስገድ። አሁን ለዚህ ነው እስሚዚን ያልኩክ። አሁን እዚህ ጋር ኢየሱስ ራሱ ከሞት ማስነሳት የሚችል ኃይል አለው። ራሱን የተነሳው አይ በነገራችን ላይ ለሶስተኛ ጊዜ ነው አሁን ይሄን ነገር እንትን እያለ ያለው ማለት ነው። መሲ ምናልባት ወይ ሌላ ሰው ጋር ብንሄድ ይሻላል እንጂ አሁን ቅድም ተረድቶ አስረድቶ ምናምን ተስማምታችሁ ያለፋችሁት ነገር ነበረ አይደል አብዱ? እስሚዝ ኮለዛ ኮኖ እስሚዝን ያደረገው እኔ አሁን ጭሼ ነበር በይሳት። እስሚዝ ግን አሁን ማን ነው ሲባል ማንነት ነው የሚነገረው እያለ ፍሮም ዚ ይየተል ይቀጥል። አይ ቆይ ስለዚህ ኢየሱስ ክርስቶስን ያስነሳው ኃይል አለ ብትለኝ ያ ኃይል ኢየሱስ ክርስቶስ ራሱ ነው። በሌላ አማርኛ እንደዛ ነው የሚለው መንፈስ ቅዱስ አንድ ናቸው። አስነሳው የሚለው ማንን ነው? አስነሳው የሚለው ማንን ነው? ነበርን ይላል እኮ ቃሉ።